ዓለምን ያስደነገጡ 10 አስገራሚና አዳኝ እጽዋት ምግብ ይሰራሉ እንጂ ምግብ ያድናሉ ብለው አስበው ያውቃሉ? ዛሬ የማሳያችሁ እጽዋት ግን እንደማንኛውም እንስሳት ስጋን ያድናሉ፣ ያፈናሉ፣ ደምም ይተፋሉ። በዚህ ቪዲዮ 3 ቶን የሚመዝን ውሃ በውስጡ የሚይዝ ዛፍን፣ ሰውን የሚያክል ቅጠል ያለውን አበባ እና በትክክል የሰውን ከንፈር የሚመስል ተክል እናያለን። በተለይ ቁጥር 6 ላይ የምናየው ተክል የጥንብ ሽታ በማውጣት ዓለምን ያስገረመ ነው። እስከ መጨረሻው አብራችሁን ቆዩ። መቼም ቢሆን እጽዋትን እንደ ቀድሞ አታዩአቸውም። አንደኛ፣ ቬነስ ፍላይ ትራፕ የነፍሳት እስር ቤት። ይህ ተክል ለዓለም ድንቆች ትልቅ ማሳያ ነው። እጽዋት ጭንቅላት ባይኖራቸውም እንዴት ማደን እንደሚችሉ ያስተምረናል። አደኑ በቅጠሉ ውስጠኛ ክፍል ላይ ስስ ጠጉሮች አሉት። አንድ ዝንብ እነዚህን ጠጉሮች 2 ጊዜ ከነካች ቅጠሉ በሰከንድ ስብባሪ ውስጥ ይዘጋባታል። መፈጨት ዝንቧ አንዴ ከተያዘች በኋላ ተክሉ ልዩ አሲድ በማመንጨት ዝንቧን ፈሳሽ አድርጎ ይመገባታል። ሁለተኛ፣ ፒቸር ፕላንት ሕያው ማሰሮ። ይህ ተክል በትክክል የአበባ ማስቀጫ ወይም ማሰሮ ይመስላል፣ ነገር ግን በውስጡ የሞት ወጥመድ ደብቋል። የተንሸራታች ወጥመድ። የማሰሮ አፍ በጣም የሚንሸራተት ነው። ነፍሳት ማሰሮ ለመቅመስ ሲመጡ በቀጥታ ወደ ማሰሮው ግርጌ ይሄዳሉ። ትልቅ አዳኞች። አንዳንድ ግዙፍ የፒቸከር ፕላንት ዝርያዎች አይጦችንና ትንሽ ወፎችን ጨምረው አጥምደው ሲበሉ ተስተውለዋል። ሶስተኛ፣ ሰንዲው የሚያጣብቅ ሞት። ስሙ የፀሐይ ጤዛ ቢባልም ተግባሩ ግን ጨካኝ ነው። ማጣበቂያው ቅጠሎቹ ላይ ያሉት ጠብታዎች እንደ ማር ይጣፍጣሉ፣ ነገር ግን እንደ ልዕለ ሙጫ ይጣበቃሉ። መታመን። ነፍሳቱ ሲጣበቁ ቅጠሉ ቀስ እያለ ይጠቀለልና አዳኙን አፍኖ ይገለዋል። አራተኛ፣ ብላደር ወርድ የውሃ ውስጥ መጋዝ። ይህ ተክል በዓለም ላይ እጅግ ፈጣኑ አዳኝ ተክል ነው። የፍጥነት መዝገብ። በውሃ ውስጥ የሚገኙ ጥቃቅን ነፍሳትን በ0.01 ሰከንድ ውስጥ ስቦ ያስገባቸዋል። ይህ ፍጥነት ለሰው ዓይን ለማየት የማይቻል ነው። ቫክዩም ሲስተም በከረጢቱ ውስጥ ያለውን ጫና በመጠቀም እንደ ቫኩም ክሊነር አዳኙን ይመግበዋል። አምስተኛ፣ ኮብራ ሊሊ ግራ አጋቢው እባብ። ይህ ተክል በቅርጹ ብቻ ሳይሆን በአደን ስልቱም የተለየ ነው። ሐሰተኛ መስኮቶች። ነፍሳት ወደ ውስጥ ከገቡ በኋላ ለመውጣት ሲሞክሩ ተክሉ ግልጽ የሆኑ ሐሰተኛ መስኮቶችን ያሳያቸዋል። ነፍሳቱ በመስኮቱ እወጣለሁ ሲሉ እየተጋጩ ወደ ታችኛው መርዛማ ፈሳሽ ይወድቃሉ። ስድስተኛ፣ ኮርፕስ ፍላወር የጥንብ አበባም። ስሙ የሬሳ አበባ የሚል ትርጉም አለው። ምክንያቱን ሲሰሙ ይገርማሉ። የአበባ ሲያብብ የሚያሸተው እንደ በከተ ስጋ ወይም እንደ ጥንብ ነው። ምክንያቱ ይህን የሚያደርገው ጥንብ የሚወዱ ዝንቦች መጥተው የአበባ ዱቄቱን እንዲያስተላልፉለት ነው። በ10 ዓመት አንዴ ብቻ ነው የሚያብበው። ሰባተኛ፣ ራፍሌዥያ ቅጠል የሌለው ግዙፍ። ይህ አበባ ቅጠል፣ ግንድ ወይም ስር የለውም። እውነተኛ ጥገኛ ነው። ክብደቱ እስከ 10 ኪሎ ግራም ይደርሳል። ስፋቱ ደግሞ 1 ሜትር ያክላል። በጫካ ውስጥ መሬት ላይ እንደ ግድግዳ ፍጥረት ተዘርግቶ ይገኛል። ስምንተኛ፣ የዝንጀሮ ፊት ኦርኪድ የተፈጥሮ ስዕል። ተፈጥሮ ምን ያህል ስዕላዊ እንደሆነች ማሳያ ነው። ታምሩ በአበባው መሃል ላይ ያሉት መስመሮች አይኖችንና አፍ በትክክል የአንድን ዝንጀሮ ፊት ይሰራሉ። ይህ የሚያደርገው ነፍሳትን ለመሳብ ነው። ዘጠነኛ፣ ዳንሲንግ ኦርኪድ ዳንሰኛው አበባ። ይህ አበባ ባርሊና ኦርኪድ ተብሎ ይጠራል። ቅጠሉ፣ ቅርጹ አበባው ልክ እንደ ሰው እጅና እግር ያለው ሲሆን በነፋስ ሲወዛወዝ በትክክል አንዲት ሴት ስትደንስ ይመስላል። አስረኛ፣ የሊፕስ ፕላንት ሳሚው ተክል። በመጨረሻ ደረጃ የምናገኘው ተክል እጅግ በጣም አስደናቂ ቆንጆ ነው። ከንፈር። አበባው ከመፈንዳቱ በፊት በትክክል ቀይ ሊፕስቲክ የተቀባ የሴት ከንፈር ይመስላል። ተክሉ ይህን የሚያደርገው እንደ ቢራቢሮና ሃሚንግበርድ ያሉ አበጋዞችን ለመሳብ ነው። እንግዲህ እነዚህ 10 አስገራሚ እጽዋት ናቸው። ከእነዚህ ውስጥ
ይህንንስ አላምንም ያላችሁት የትኛውን ነው? የሬሳውን አበባ ሽታ መቋቋም ትችላላችሁ? ኮሜንት ላይ ንገሩን። ቻናላችን አዲስ ከሆናችሁ የዓለም ድንቆችን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አስደናቂ ቪዲዮ እስከምንገናኝ ደህና ይሁኑ።